የምር ዛሬ ተለየሽብኝ። ምንድን ነው የምንለይብሽ? እንደዚህ እኔ ሁሉ ነገር እየተቀየርሽብኝ እኮ በእውነት። ምንድን ነው የምትቀየረው? እኔ ሳምሪ ነች አይደለችም እያልኩኝ ነው። ፀጉርሽ ሌላ፣ ቅንድብሽ ሌላ፣ አለማመድሽ አለባበስሽ ሁሉ ሌላ። እኔ እኮ በጣም ግራ እያጋባችሁ ሁሉ ነገራችሁ ተቀይሩብኛል። ያ የድሮ የልጅነታችሁ ኧረ ምንም ነገር አያምርም። እናትሽ እኮ ይኸውልሽ ያለ ምንም ነገር እኮ ነው የምታምረው። የዘጠናዎቹ ምናምን ነው የድሮ ሰው ነው። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ዛሬም እንደተለመደው እናንተን ይጠቅማሉ ያስተምራሉ ያለውን ፕሮግራም ይዘን መጥተናል። አሁን አንድ ባለ ታሪካችን ቤት ውስጥ እንገኛለን። አሁን ጉዳዩን ባለ ታሪካችንን ራሱን እንጠይቀዋለን። ወደ እሱ እንሂድ። እሺ ባለ ታሪካችን ጤና ይስጥልን። ሰላም። እስቲ በቅድሚያ ስሞትን ያስተዋውቁልን። አቶ በላይ እባላለሁ። አቶ በላይ። እሺ አቶ በላይ፣ እስቲ ወደ መጣንበት ጉዳይ ከመግባታችን በፊት እስቲ ለእኔም ለተመልካቾችም አንዳንድ ነገር ስለ ራሱ ቢነግሩን። ኦኬ እንግዲህ ያው ከአስተዳደጌ ልጀምርልህና እናትና አባቴ በጣም የሚዋደዱ ፍቅረኛሞች ናቸው ሁለቱም እና ከገጠር ነው አስተዳደጋቸው ገጠር ነው። ከዛ ወደ ከተማ መጡ። አባቴ ወታደር ነው። በቃ ሁሉ ነገር በዲሲፕሊን በስርዓት ነው ሁሉ ነገር እንትን የሚለው እና ለእናትና ለአባቴ አንድ ልጅ ነኝ እና በቃ አንድ ልጃቸው ነኝ። አባቴ በጣም ነው የሚወደኝ። እናቴም እንደዚሁ ከእናቴም ከአባቴም ፍቅር አግኝቼ ነው ያደኩት። ነገር ግን አባቴ ያው ወታደር ከመሆኑ የተነሳ ከስራውን ባህሪ አኳያ ትንሽ በአኗኗሬ ላይ ከሌላ ሰዎችም ከጓደኞችም ጋር ባለኝ እንትን ላይ በጣም ጥብቅና የማያፈራፍን አይነት አኗኗር ያደኩት እና ከትምህርት ቤት ሄዳለሁ። ከትምህርት ቤት መጥቼ ቤቴ ነው የምውለው። ከሌላ ሰው ጋር ብዙ ጊዜ አልቀላቀልም እና ጥብቅ ነው አስተዳደጌ። በጣም ጥብቅ በሆነ አስተዳደግ ነው ያደጉት እና ከሌሎች ሰዎች ጋር ያለኝ ግንኙነት ውስን ነው እና እንደዚህ ብዙ ነገር አላውቅም እና በእንደዚህ አይነት አስተዳደግ ነው ያደጉት። እንደዛ ነው ያደጉት። እሺ ስለ አስተዳደጉ ነገሩን። እስቲ ስለ ትምህርት ላይፎ ትንሽ ያው ከነገሩን አይቀር ስለ ትምህርት ላይፎ እንዴት እንደተማሩ የት እንደተማሩ ምናምን ትንሽ ቢነግሩን። እንግዲህ በትምህርቴ ላይ ጎበዝ ነኝ። ትንሽ ችግር ያሆነ እኔ በማህበራዊ ህይወት ከሌሎች ሰዎች ጋር ከአቻ ጓደኞቼ ጋር እንደዚህ ከሴት ጓደኞች ጋር ምናምን ነገር ብዙም ፈሪ ነኝ። ምክንያቱም አባቴ ብዙ ነገር እያስፈራራ እየተጫነ የአምባገነናዊ አይነት አስተዳደግ ነው እንትን ያለኝና በጣም እፈራለሁ። ትምህርቴ ላይ ጎበዝ ነኝ፣ ውጤታማ ነኝ። ግን ሶሻል ላይፍ ደግሞ በጣም ትንሽ ደከም እላለሁ ከሰዎች ጋር ያለኝ ግንኙነት እና በትምህርቴ ጎበዝ ነኝ። የተዋጣለት የሚባል ነው። የደረጃም ተሸላሚ ነኝ። ጥሩ እንትን አለኝ። ነገር ግን ያው ሰው መንፈስ አለው፣ ነፍስ አለው፣ ስጋ አለው። ሜንታል፣ ፊዚካል፣ ስፒሪቹዋል፣ ሶሻል የሚባል ነገር አለ። እነዚህ ነገሮች ጥሩ ቢሆንም ግን ሶሻሊ ከሰው ጋር ያለኝ ግንኙነት ግን ፈሪ አድርገው ነው አባቴ እንድፈራ ነው። ቶሎ ሰው አልቀርብም እና በቃ መጣሁ ቤት ነው መጣሁ ከእናቴ ጋር ነው። ከዛ አባቴ ደግሞ በጣም ቁጡና ኃይለኛ ነው እና ትንሽ የፍርሃት አለብኝ። እንደዛ ነው አስተዳደጌ። በትምህርቴም ጥሩ የተዋጣለት የሚባል አይነት ጎበዝ ተማሪ ነኝ። እሺ እንደነገሩን ከሆነ ሶሻል ላይፎት ላይ በጣም ደከም ያሉ አይነት ነገር አድርገው ነው የነገሩን እና ይሄ ነገር ቆይ አባቶት ወታደር ስለነበር ነው ወይስ ሌላ ምክንያት አለው ከሰው ጋር እንዳትገናኙ የሚፈልግበት? እሱ ያው በክፋት አይደለም ማለት ያው ፍቅሩን አንዳንድ ሰው የሚገልጥበት እንዴት መሰለ። ለምሳሌ አሁን ፍቅር ልጅ ፍቅር እንክብካቤ ትኩረት ያስፈልገዋል። ልጅ ሁልጊዜ ቁጣ ሁልጊዜ በኃይል እንደዚህ ነገሮችን ማድረግ ያው ከፍቅር አኳያ ነው በክፋት አይደለም። ግን እኔ ላይ ግን መጥፎ ነገር እንደሚፈጥርብኝ ግን እሱ አይረዳም። ምክንያቱም ጓደኞቼ ቤት ላይ መምጣት ሲፈልጉ ይከላከላል። እኔም ወደ ሌላ እንዳልሄድ እንትን ይለኛል። መውደቅ የሰው ልጅ እኮ እየወደቀ እየተነሳ ያንን ነገር መለማመድ ነበረብኝ።
ግን ያው እና በቃ ፐርፌክት ነገር ፍጹም ነገሮች ፍጹም እንዲሆን ነው የሚጠብቀው። እንደ ልጅ እንኳን እንድትሳሳት እንኳን እድሉን አይሰጥህም። በዛ ምክንያት ትንሽ ያው እንትን አደረገኝ እና በመሃል ላይ እንደዚህ እየሆነን እያለ ከዛ አባቴ ትንሽ እንትን አለና ያው መሞት አይቀርም። አባቴ ያው ሞተ። አባቴ በሚሞትበት ሰዓት በቃ ነገር አለሙ በቃ ድንግርግር አለብኝ፣ ትንሽ ግራ አጋባኝ እና ከዛ በኋላ በዛ ሀዘን ላይ በነበርኩበት ሰዓት ላይ አንዲት ሴት እዛ ሀዘን ላይ አዘነችልኝ እና በቃ የለቅሶ ስነ ስርዓቱን አላቅም፣ ሰዎች እንዴት መቀበል እንዳለብኝ አላቅም። ሰው ለቅሶ እንኳን ሲመጣ እንኳን ሰው ሲሰበሰብ ራሱ ይጨንቀኛል እና እፈራለሁ። ምን እላለሁ የለቅሶ እንደዚህ ነገሮችን አላቅም እና በመሃል ላይ ግን አንዲት ሴት በጣም ቆንጆዬ ረጋ ያለች በቃ እና ውስጤ የሆነ እንትን አዘኝ፣ የሆነ ፍቅር ነገር ያዘኝ እና ለምን እንደሆነ አላቅም። በለቅሶ መሃል እሷ መታ ታጽናናኛለች፣ አይቶ ትለኛለች፣ ምን ትለኛለች እና ከዛ ከሷ ጋር ተተዋወቅን። የአባቴ መሞት የአባቴን ሀዘን ለመካፈል የመጣችው ሴት ከዛ በቃ እሷም ወደደችኝ፣ እኔም ወደድኳት። ከዛ ጋር ከዛ የህይወቴ ምዕራፍ መቀየር ምክንያት እንግዲህ ያ አጋጣሚ ሆነ ማለት ነው እና አንዲት ሴት በአባቴ ሞት ምክንያት ተተዋወቅኩኝ። በጣም ደስ የሚል ነገር ነው እየነገሩኝ ያሉት ስሎት። እዚህ ጋር በአባቶ ሞት ምክንያት ወደ ህይወቱ አንድ ሴት መጣች። እንዲሁም በቃ የማህበረሰቡን ህይወት የምታውቅበት አይነት መንገድ እንዲፈጠር ስለተደረገ በጣም ደስ ብሎኛል። ግን ከእሷ ጋር ያለውትስ ግንኙነት እንዴት ነበረ? ከዛ በኋላ ምን ተፈጠረ? ይህንንም ብትነግሩኝ ደስ ይለኛል። እሺ፣ በጣም አመሰግናለሁ። እንዴት ነው እንግዲህ ያው ፍቅር እቼ ነው ያደግኩት። የሴት ፍቅር አላቅም፣ ሴክሹዋሊ ፍቅር የሚባል ነገር አላቅም እና ግን እሷ መታ በጣም ከአንደበቷ የሚወጣው ቃል አይጠገብም። ስትናገር በጣም ነው በቃ ውስጤን የምታጽናናኝ እና በቃ ንግግር ሁሉ ትችላለች እና ፊቷ ላይ ከናፍርቶቿ፣ የአይኗ አስተያየት፣ ልጅነቷ እና የምትነግረኝ ነገሮች ሁሉ የአባቴን ሞት እንደረሳ አስደረገችና ሌላ ዓለም ውስጥ ከተተችኝ። ከዛ በቃ በጣም ነው የወደድኳት እና በቃ እና ከዛ በኋላ ላይ ስስ ሆንኩኝ እና እሷም በቃ ራራችልኝ። ነገርኳት አስተዳደጌ ምናምን ስነግራት በቃ በጣም ተጫዋች ናት፣ በጣም ታወራለች። እኔ ደግሞ ማዳመጥ እወዳለሁ። እሷ ደግሞ አንዳንድ ታሪኮችን ትነግረኛለች። እኔ ደግሞ እሷ ስትናገር ማውራት በጣም እወዳለሁ። ከዛ ቤቴ ቡና ይፈላል፣ እሷ ትመጣለች፣ ምን ትላለች። ከዛ በቃ ሌላ ዓለም ውስጥ ከተተችኝ እና የአባቴን ሞት ሁሉ ሌላ ዓለም ውስጥ የገባሁ ነው የመሰለኝ። እንደዚህ አይነት ነገርም ያለ በቃ እና እንዳልኩ ሴት አላቅም፣ ከሴት ጋርም ተገናኝቼ ምናምን ነገር አላቅም። ስለዚህ እየተቀራረብን በቃ በፍቅረኝነት እሷም ወደ ቤት ስትመጣ ከዛ ከእናቴ ጋር የምትዋወቅ ስትጀምር በቃ ቤተኛ ሆነች። ከዛ እያለን በቃ ሴት እንኳን ለመጀመሪያ ጊዜ የቀረብኩት እሷን ነው። ከዛ በቃ ከሷ ውጪ በቃ ሰው ያለ እንኳን እስከማይመስለን ድረስ ይቀራረባችን እንትን እያለ እየተሻሻለ እያደገ እንግዲህ ያው አንድ ላይ ወደ መኖር መጣን ማለት ነው። አዎ በጣም ደስ ይላል። እንግዲህ በትዳር ተሳሰራችሁ፣ እንዲሁም አብራችሁ መኖር ጀመራችሁ። እንዴት ነው? ፍሬስ አላፈራችሁም? እንዴት ነው አሁንስ ያለው ነገር? እንግዲህ በሷ ጎደለኝ ያልኩትን ነገር ሁሉ የሷ መምጣት ለኔ ነገሮችን ሙሉ አድርጎልኛል። ስለዚህ እህትም ስለሌለኝ በቃ የሴት የሚሆን ቃናም ቤት ውስጥ የለም። ስለዚህ ያው ከሷ 2 ልጆችን አፍርቻለሁ። 2 ልጆች አሉ እና 2 ልጆችን እያሳደገን ምን እያለን እንትን ካለን በኋላ ረጅም ርቀት ብዙ ከተጓዝን በኋላ በመሃል ላይ ያው የኔም እናት አረፈች።
ከዛ እሷ ላይ ኃላፊነቱ እየበዛ መጣና አንድ ላይ መኖር ጀመረ። በተለይ እኔና እሷ አብረን መኖር ስንጀምር የእሷ ቤተሰቦች ያው ከኔ ጋር እንድትኖር አይፈልጉም። ምክንያቱም ያው ደህና ቤተሰብ የሚባሉ ያው አላቸው የሚባሉ አይነት ነገር ቤተሰቦች ናቸው። ብሩም አላቸው፣ አቅሙም አላቸው፣ በአካባቢው የተከበሩ የሚባሉ አይነት ነገሮች ናቸው። እና ያው እሷ ነፃ ሆና ነው ያደገችው። እኔ ደግሞ ያው በፍርሃትና በጭቆና ውስጥ ነው ያደግኩት። ስለዚህ የእሷ መምጣት ለእኔ ሙሉ ሆነልኝ። የእኔ ደግሞ ቁጥብ መሆን ደግሞ ለእሷ ደግሞ ተመቻት። እንግዲህ እሷ ደግሞ እኔ ጋር ምን እንዳይች አላውቅም፣ ግን ተቻችለን እኔም ወደዚያ ስለማልል ሌላ ሰውን ስለማልመለከት የእኔ ባህሪ ለእሷ ተመችቶታል። የኔ ደግሞ የእሷ ነፃ መሆን፣ ነፃ ሆኖ ማውራት፣ ስለ ብዙ ዓለም ያወቅኩት በእሷ ነው። እንዳልኩ ሴክሹዋሊ ራሱ እንደዚህ ከሴት ጋር ግንኙነት እሷን ነው የማውቀው፣ ሌላ ቦታ እንደዚህ አላውቅም። እና እሷን በስርዓት ስላደገች የኔ ቁጥብ መሆን፣ እግሬን ብዙ ቦታ አለማድረጌ የኔ ባህሪ ተመችቷታል። ግን ቤተሰቦቿ ግን ያው ከኔ ጋር እንድትል አልፈለጉም። ያን ሁሉ ጥሳ ነው እንግዲህ እሷ ያን ሁሉ አልፋ ያን ሁሉ የነሱን ነገር ወደ ጎን ትታ ነው ከኔ ጋር አብረን መኖር የጀመርነው። በዚህ መሀል ላይ እንግዲህ ያው 2 ልጆች አፍርተናል። እና አብረን እንትን ማለት ያው እኔ የነገርከኝ ነገር በጣም ደስ የሚልና የሚያስደስት ነገር ነው። እሺ አሁን ደግሞ ወደ መጣንበት ጉዳይ እንግባና እኛ እዚህ ድረስ እንድንመጣ የፈለክበትን ምክንያት ብትነግረን። እንዴት መሰለህ አሁን እንግዲህ ችግር አጋጥሞኛል። እናንተ ችግሬ እንዳካፈላችሁ የፈለኩበት ምክንያት ነው ምንድነው? እኔ አሁን እንግዲህ እንዳልኩ አስተዳደጌ እንግዲህ ወንድም እህትም የለኝም። ስለዚህ በጣም በጭቆናና በስላስኩኝ እኔ ያደኩበትን አስተዳደግ እነሱ እንዲያድጉ አልፈለኩም። ስለዚህ እኔ በጣም እና ነፃነት በጣም እሰጣቸዋለሁ። እና ያ የሰጠኋቸው ነፃነት ግን እነሱ ላይ ትንሽ ጥርጣሬ እየፈጠረብኝ ነው። እንደኔ በፍርሃት ውስጥ እንዳይያዙ በነፃነት መኖር አለባቸው ብዬ ስላሰብኩኝ፣ ስለዚህ ከገደብ ያለፈ ነፃነት ውስጥ የሰጠኋቸው ይመስለኛል። ምክንያቱም እንዳልኩ እኔ አሁን የፊልድ ስራ ነው የምሰራው። የሆነ ጊዜ እመጣለሁ፣ የሆነ ጊዜ ላይ ተመልሼ ደግሞ ሄዳለሁኝ። እና ያው አንዳንድ ጊዜ መጥቼ ቼክ ሳረግ ከነሱ ከሴትነት ባህሪያቸው ውጪ በፊት በልጅነታቸው ከማውቃቸው ባህሪ ውጪ ለየት ያሉ የአለባበስ ስታይሎች፣ ስልካቸውንም አንዳንድ ጊዜ የሆነ ነገር ሳይ ከኔ አስተዳደግ ከሀበሻ አስተዳደግ ወጣ ያለ ነገር እንደዚህ አይነት ነገሮችን የፈረንጆችን የሆነ ነገር ምናምን ነገር ነው የሚያዩት። ያው እና መቼስ አንድ ሴት ልጅ ካደገች በኋላ ፍቅረኛ ሊኖራት ይችላል። እኔም ራሱ የምፈልገው ነው። ምክንያቱም ወልደው መብዛት እፈልጋለሁ። በተለይ ሴት ልጅ እንዲወልዱልኝ እፈልጋለሁ። ሌሎች ቤተሰቦቼ እንደዚህ ስለምፈልግ ግን እነሱን ስከታተላቸው ግን ያንን አይነት ነገር አላይባቸው። ስልካቸውንም በማይበት ጊዜ በጣም ወጣ ያሉ ነገሮችን አያለሁ። እኔ ማንኛውም ወንድ በሴት ይሳባል፣ ሴትም በወንድ ትሳባለች። ስለዚህ በማንኛውም ፋይሌጅ ውስጥ ባለ እድሜ ላይ ሊከሰት የሚችሉ ነገሮችን ሊከሰቱ እንደሚችሉ አውቃለሁ፣ ገነዘባለሁ። የሆነ ነገር ቢያጠፉም ቢሉም እረዳለሁ። ምክንያቱም እንዴት መሰለ በቃ እኔ አሁን ህይወቴና ዋና ዓላማዬ ብዬ ያደረኩት ያው ልጆቼ ናቸው። ስለዚህ ቀልድ የለም በልጆቼ፣ በተለይ በሴት ልጆቼ ላይ ምንም አይነት ቀልድ አልቀልድም። ልክ እንደ አባቴ ሲሪየስ ነኝ በቃ በእነዚህ አይነት ነገር ላይ። ምክንያቱም እናታቸው ከሞተች በኋላ እኔ በደንብ በስነ ስርዓት ምግብ እያደረግኩኝ መጽሐፍ እያነበብኩኝ ስለ አመጋገብ ስለ አበሳሰል ራሴ ምግብ እየሰራሁ በእንደዚህ አይነት ነገር ውስጥ ነው ሳሳድጋቸው የነበርኩትና በእንደዚህ አይነት ነገር ቀልድ አላውቅም። ነገር ግን አንዳንድ ጊዜ አንዳንድ ነገሮችን ስከታተል ይሄ ሴት ልጅ እንደዚህ ያለ አይደለ የሆነ ሸፈን ምን አደረጋቸው ነገሮች አሉ። በራቁታቸው የሆነ ነገር ማድረግ፣ የሆነ በፓንት በምናምን አንዳንድ ነገሮችን ማድረግ፣ ዘግቶ የሆነ ነገር ለረጅም ጊዜ አለመክፈት፣ ከሌላ ሰዎች ጋር ያለው ነገር መቀዝቀዝ፣ እኔ ስመጣ ችላ ማለት፣ አንዳንድ ነገሮችን ስል መቆጣት፣ ጥያቄ የሆነ ነገር ስጠይቅ ደግሞ መናደድ፣ እኔ እንዳልሰለጠልኩ እነሱ ደግሞ እንደሰለጠኑ የሆነ ነገር ማውራት እና በቃ የማያቸው ኮስሞቲክሶች ምናምን ነገሮች ሴት ልጅ ለሴት የሚያስፈልጋትን ነገር ሳይሆን ሴት ልጅ ወንድ ልጅን አትራክት ልታደርግ የምትችልበትን አይነት ነገር ሳይሆን
ትንሽ በጣም እና ጥርጣሬ እየፈጠረብኝና እረፍት እየነሳኝ ነው እና ያ ነገር ምን እንደሆነ ራሴ ግራ ገብቶኛል እና ያን ነገር ተከታትላችሁ እባክህ እና ወደ መፍትሄ ብታመጣልኝና የስነ ልቦናን ችግር ከሆነ አዋዋላቸው ምን እንደሆነ አላውቅም እና በጣም ችግር ፈጥሮብኛል እና ከኔ የተደበቀ አንድ ነገር እንዳለ ግን ውስጤ ይነግረኛል። ደግሞ ልጆች ናቸው የነገር ባረጋቸው ደግሞ ከቤቱን ጥለው ይወጣሉ የሚል ደግሞ ስጋትም ውስጤም ፍርሃትም አለ። ስለዚህ እንዳልቆጣ እንዳልናገር እኔ ደግሞ አስተዳደጌ አይፈቅድልኝም። ሴቶች ናቸው ወጥተው ደግሞ ለሆነ ነገር ይጋለጣሉ የሚል እንትን አለኝ። ስከታተልና ሁኔታውን ደግሞ ሳይ ደግሞ ከነሱ እድሜ ወጣ ያለ ነገርና ከኢትዮጵያዊነት ባህል ወጣ ያለ ነገሮች ነው ፍስልካቸው ነው የማየው። ስለዚህ ነገሩን ስከታተለው ትክክል እና እባክህ ብትተባበረኝና በጣም ተጨነቅያለሁና ለዚህ ጉዳይ ነው እናንተን የጠራኋችሁ። በጣም ተጨነቅያለሁ ለዚህ መፍትሄ ነውና ብትተባበሩኝ በጣም ደስ ይለኛል። በጣም ግራ ነው የገባኝ። ቆይ ለምሳሌ ይሄን ያህል የሚያስከፋና እንደዚህ የሚያነግር ነገር ምን ብታይ ነው እንደዚህ የሆነ ያስመረረህ ወይ ደግሞ እንደዚህ እንድትጠራጠር ያደረገ ምን ብታይ ነው? እስቲ ስልክ ለኛ በግልጽ እንድትነግረን ስለምንፈልግ ነው። አላ እኛም ለማወቅ ይሄን ነገር ለመከታተልም ሆነ እንደዚህ ለማጋለጥ የሆነውን ነገር በግልጽ ማወቅ ስላለብን ብትነግረን እስቲ። አንዲት መሰለ ለምሳሌ አንድ ሰው ሳይኮሎጂካልን ያው እንዳልኩ ተምሬያለሁ፣ የስነ ልቦናም ነገሮችን አውቃለሁ፣ ብዙ ነገርም ትምህርቴም ያግዘኛል እና ምንድነው አንድ ኳስ ተጫዋች ፍላጎት ያለው ልጅ ቤት ውስጥ ገባ በኳስ ተጫዋች ፎቶ የተሞላ ነው። ኢንተረስቱ ይነግራል። አንድ ደግሞ መንፈሳዊ ፍላጎት ያለው ሰው ደግሞ ስትመለከት ቤቱ ላይ የሆነ የገብርኤልን የሚካኤልን የእመቤቴን የጌታችን ኢየሱስ ክርስቶስን እንትን በመብራት አድርጎ በቃ ስትገልጠው እንትኑ ላይ መንፈሳዊ ነገር ታያለ። ዋና የሚወድ ሰው ፖለቲካ የሚወድ ሰው ልጆቹ ላይ ፍላጎታቸውን አይተህ ከዛ አክሽናቸውን ደግሞ ስትመለከት የውስጣቸው ነገር በድርጊታቸው ታያለ። አሁን እኔ ግን ልጆቼ ላይ እነዚህ ሴት ልጆቼ ላይ የማያው ነገር ትክክለኛ ነገር አለ። እኛ ድርጎ የህንድ ፊልም አይተን እኮ በቃ ወንድና ሴት አብረው ሆነው በቃ ስትወደው እንት ስትለው ሲተቃቀፉ ምናምን ነገር ነው የማያው። ነገር ግን ትንሽ ወጣ ያሉ ነገሮች ናቸው አሁን እነሱ ጋር እያስተዋልክ ያለሁት። እንዴት ነው ለምሳሌ ጨለም ያለ ቤት ነገር ሆኖ ፎቶ እንኳን ስመለከት የሆነ ሴት ልጅ በፓንት ሆና እና በፓንት ሆናለች ከዛ ጡቷ እየታየ በፓንት ሆና የሆነ ስትጨፍር አይነት እና እዛ ደግሞ ጭፈራ ቦታ ላይ የተጋበዙት ሰዎች ምን አይነት ሰዎች ናቸው? ፎቶ ነው የምነግርህ እና ፒክቸሩ ሴቶች ናቸው እና እዛ ጋር እየተጨሰ ምናምን ነገር እየተጠጣ ምናምን ነገር ነው እና ምንድን ነው ይሄ ነገር ብዬ ስል እና ለመጠየቅ በምመጣበት ጊዜ ዳዲ ደግሞ እንደዚህ እኔን እንደፋራ ነው የሚቆጥሩት እና ሰራተኛ ሁሉ እንትን እላቸዋለሁ። ሰራተኞቹ ያባርራሉ። ብዙ ጊዜ ሰራተኛ ከነሱ ጋር ተስማምተው መኖር አይችልም እና ብሎክ ናቸው እና ከኔ ጋር ሩቅ እንደሆኑ ተሰማኝ እና የልባቸውን ትርታ ማወቅ አልቻልኩም። ማለት የኔ ልጆች ናቸው ብዬ ማለት ብሎክ ሆነ የኔና የነሱ እንትን ዝግ ሆኑብኝ እና እኔ ችግራቸው እንዲነግሩኝ ከዛ ያሳለፍኩትን ነገር እንድነግራቸው ለችግራቸው መፍትሄ እንዳመጣ እንድንወያይ እንድንጨዋወት ጥሩ ጓደኛ እንዲኖራቸው ምን መጠንቀቅ ምን ማድረግ እንዳለባቸው ነው የኔ ዝግጅት እንደዛ ሆኖ እያለ ግን የነሱ ሁኔታ ግን እኔ የተዘጋጀሁበትን ነገር እንድናገር እንዳወጣ የሚገፋፋ አይደለም። የማየው ነገር የኔ ለመስጠት የተዘጋጀ ስብዕና የላቸውም። እኔ ለነሱ ለመስጠት ለማካፈል የምፈልገው ነገር ሌላ ነው። የነሱ ሁኔታ ደግሞ የኔን ነገር ሐሳብና ምክር ለመቀበል የተዘጋጀ ወይንም ባህሪ የማይባቸው ሁኔታዎች አይደለም የማይባቸው እና በጣም በከባድ ሱስ ውስጥ ያሉ ይመስለኛል እና በትልቅ ጨለማ በትልቅ ጉድጓድ ውስጥ ያለን ሰው እንግዲህ ለመርዳት እንዴት ብዬ ልንገርም እንዴት ነው በጣም በጉድጓድ ውስጥ ያለን ሰው የተቀረቀረ መኪና ሌላ መኪና ነው የሚያወጣውና የሆነ ከባድ ሱስ ውስጥ ከባድ ችግር ውስጥ እንደገቡ ነው የሚሰማኝ እና ያንን ምክንያቱን ለማወቅ እንድትረዳኝ ነው። እኔም አሁን ጥያቄ የሆነብኝ ይሄ ነው። ምንድነው ብሎክ ያደረጋቸው? ምንድነው ከኔ ጋር እንደዚህ ከሰው ጋር እንዳይግባቡ ያደረጋቸው? ከሰው ከማህበረሰቡ ጋር እንዳይቀራረቡ ያደረጋቸው ምክንያት ምንድነው?
ለኔም እኮ ምንድነው እያልኩ ነው እና በዚህ እንድትረዳኝ ነው። ምክንያቱም እኔ በልጆቼ ቀልድ አላውቅም። በጣም ዋጋ የከፈልኩባቸው ናቸው። እናትም አባትም ሆኜ ነው ያሳደጓቸው። ለቁም ነገር እንዲበቁ እፈልጋለሁ። እኔ በጣም በጥብቅ ሆኜ ነው ያደግኩት፣ እነሱ ደግሞ በጣም በነፃነት ነው ያደጉት እና ይሄ ነገር ክፍተት የፈጠረ ይመስለኛል። የኔ በጣም ተጭኖ ማደግ እኔን ፈሪ ያደረገኝ፣ እኔ ደግሞ ለነሱ እኔ ያሳለፍኩት ስቃይ እንዳያዩ ብዬ በጣም ለቀቀያቸዋለሁ። ያ የሰጠኋቸው ነፃነት ወደ አላስፈላጊ ሁኔታ ውስጥ የከተታቸው እየመሰለኝ እንደዚህ አይነት ስጋቶች፣ ጥርጣሬዎች ነው የማይባቸውና እባክህ እና ቶሎ በጊዜ ካልነቃን ከባድ ነገር ከፊት ለፊት እንዳለ ይሰማኛል እና ስራዬን መስራት አልቻልኩም። መረጋጋትም አልቻልኩም። ምክንያቱም እኔ በቃ እመሞትላቸው አይነት ነገሮች ናቸው። በቃ ኑሬ እሱ ነው። ሌላ ነገር እንኳን ሌላ ህይወት የለኝም። ቀን እሰራለሁ፣ ለነሱ ነው የምልከው። ግን እነሱ ያን ገንዘብ በአግባብ እንኳን እየተጠቀሙበት ያለ አይመስለኝም እና ከኔ የተደበቀ አንድ ነገር እንዳለ ይሰማኛል እና እኔን ሊያጠቃ የፈለገ ሰው እነሱን ተጠቅሞ የነሱን ህይወት በማበላሸት እኔን ሊጎዳ ያሰበ ሰው አለ ወይ? ደግሞ እኔ የማላውቀው ነገር ምንድነው? የልጆቼን ባህሪ የቀየረው ምንድነው ብሎ ትምህርት ቤት በሚሄድ አንዷ ልጅ በጣም እንግዲህ ተማረች ናት። ኮሌጅ ተምራ አሁን ልትመረቅበት ዝግጅት ላይ ያለችበት ሁኔታ ነው ያለው። እና እባክህ ትንሽ እንቆቅልሽ ስለሆነብኝ ይሄ ነገር በጣም ነው ግራ ያጋባኝና መፍትሄ እንድትሰጡ ነው ወደ እናንተ የመጣሁት። በቃ እና ይሄን ይመስላል ያለው ሁኔታ። እንዴት ነው ቆይ እኛን ከመጥራት በፊት እነሱንስ ቀርበ ለማውራት የሆነ ግልጽ እንዲሆኑልህ ለማድረግ ስለክ እንደዚህ ቁጭ አድርገህ ሁለቱንም እንዳባትነት ለመጠየቅ አልሞከርክም? ያው አባት ለልጁ ቤተሰብ ለልጆቹ የሚያደርገው የሆነ ነገር ስናጠፋ እኛም ያለፍንበት ነገር ስለሆነ ስናጠፋም ሆነ የሚደብራቸው ነገር ካለ ቁጭ አድርገው ለመምከር እንደዚህ ለማውራት ይሞክራሉ። እነሱ ባይፈልጉ እንኳን አንተ ይሄንን ነገር ቁጭ አድርገህ ለመንገር ለምን እንደዚህ እንደሚሆኑ የተፈጠረ ነገር እንዳለ እንዲነግሩ ለማድረግ አልሞከርክም? አረ ሞክሬያለሁኝ። ልጅ እያሉ ነግሬያለሁኝ። በጣም ሞክሬያለሁ። ልጅ እያለሁ የኔን ታሪክ ራሱ ልጅ እያለሁኝ ታሪኬ እንዴት እንዳደኩ ምን እንዳደኩኝ በደንብ አድርጌ ነው ነገርኳቸው። ነገር ግን እያደጉ ሲመጡ ሴት ልጅ ምን እንደሚያስፈልጋት ሲያድጉ እኔ የወር አበባ እንኳን ማኒስትሬሽን ፔሪድ እንኳን ሲሆን ተፈጥሯዊ እንዴት እንደሆነ እንዳይደነግጡ እንደ ተማሪ እንደ ሰለጠነ ሰው ነው የምንወያየው። ፍቅረኛ መያዝ በምን እድሜ ላይ እንዳለባቸው እኔ ልጅ እንዳልኩ በጣም በጥብቅ ስላደኩኝ እንደኔ እንዲሆኑ አልፈልግም። እያወቁ አንድ ነገር ሲያጋጥማቸው ግራ እንዳይገባቸው እንዳይደነጋገሩ ወደ ውጭው ዓለም ሲሄዱ ነገር የውጭው ዓለም እንግዳ እንዳይሆንባቸው በተቻለኝ መጠን እየተወያየን ያደግነው። አሁንም የዚህ ነገር መቀየር እኮ ነው ግራ የገባኝ። ብሎክ ሆኑብኝ። በቃ ልወያያቸው ልቀርባቸው ችግራቸው እንዲነግሩኝ እኔ የሚያሳልፍኩበትን እንድንቀራረብ ፈልጌ ብሎክ ሆኑብኝ። እኔ ጥያቄ ፈጠረብኝ ይሄ ነው። ግን ያወራል ደህና ነኝ ምናምን ይለዋል። ግን እኔ በድብቅ ደግሞ ስከታተል ብዬሃለሁ አይደል? ኳስ በጣም የሚወድ ሰው አውቃለሁ እኔ ግርግዳውን እንዳለ በኖራ በቃ እና ምክንያቱም ውስጡ ያለው እንትን ግን እነሱ ደግሞ የውስጥ የሚነግሩኝ ነገር አለ። ደህና ነን የሚሉት ትምህርትም ቆንጆ ነው የሚሉት በአንደበታቸው ጥሩ ነገር ነው የሚለው ነገር ግን የሚያደርጉትን ነገር ስከታተል ግን ደግሞ ያ ወጣ ያለ ነገር ነው። ማንም ሰው እኮ ይሳሳታል። ማንም ሰው ይወድቃል። ማናችንም ይሁን ፍጹም የሆነ ሰው የለም በምድር ላይ። ነገር ግን የሰው ልጅ እንስሳ እንደሚሳሳተው መሳሳት የለበትም። ማንም ሰው ይሳሳታል፣ ይወድቃል፣ ይነሳል። እየወደቀን እየተነሳን ነው። አዲስ ነገር አይደለም። ነገር ግን የእነሱ ላይ የማያው አክሽን ግን ኖርማሊ እኔ ካደጉበትና ከኢትዮጵያዊ ካልቸር ውጭ ነው። እኔ ሌላ ሰው ነው ሌላ ዓለም ውስጥ ያሉ እስኪመስለኝ ድረስ ነው የተጠራጠርኩት። ያ የነገረኝ እነሱ የሚነግሩኝ በቃላቸው የሚነግሩኝ አይደለም፣ በህይወታቸው የማየው ነው። ፊልሙን የሚያዩት ፊልም ነው የሚነግረኝ። ግርግዳቸው ላይ ያለ ፎቶ ነው የሚነግረኝ። ከሰው ጋር ያላቸው ቁጥብነት ነው እየነገረኝ ያለው። ያ ፍርሃት ውስጥ ገብቶኛል። ስለዚህ ልጆቼን እንዳላጣ አሁን እየፈራው ነው። በጣም እየፈራው ነው። በእውነት እየፈራው ነው ያለሁትና ምን ማድረግ ነው ያለብኝ? አሁን እንዴት አድርጌ ነው ማድናቸው? አንድ የሆነ ነገር ውስጥ እንዳለማ ያስታውቃል። ግን ያንን ማወቅ እኔ አሁን ግራ ገባኝ። እኔ የስነ ልቦናም ተምሬያለሁ፣ ሳይኮሎጂካሊም ተምሬያለሁ። ግን ብሎክ ሆኑ። ስለዚህ አሁን የሆነ አደጋ ውስጥ እንዳሉ
እየታየኝ ነውና እንዴት አድርጌ ነው አሁን እንትን እምለው እባክህ ወንድሜና ተጋግዘን የሆነ የዚህን ችግር መፍትሄ ብናገኝ በጣም ደስ ይለኛል። እሺ እንደነገሩኝ ከሆነ ይህን ነገር ማወቅ ይፈልጋሉ እርሶም እኛም ራሳችንን የምናውቅበት ስትራቴጂ አለን። እኛ የምናውቅበት መንገድ አለን። በዛ መንገድ መሰረት ልጆቹን ለመከታተል እንሞክራለን። እኛም ከጎኖት ነን፣ እናግዛችኋለን። ያለውን ነገር እየተከታተልን የምናሳውቀው ይሆናል። በማስረጃም ልንይዘው እንችላለን። በማስረጃም ይዘን የምናሳየው ይሆናል። እንግዲህ ተመልካቾቻችን ያው እንደሰማችሁት አቶ በላይ ልጆቹን ተከታትለን እንድንይዝለት ይፈልጋል። ያለውን ነገር አብራችሁን ሆናችሁ እስካሁን አዳምጣችሁናል። ከዚህ በኋላ ያለውንም እየተከታተልን ለእናንተም የምናሳውቅ ይሆናል። እስከዛው ጊዜ አብራችሁን ቆዩ። ቲና ነይ እስኪ። ምንድነው ጓዳ ጓዳ ዝም ብለሽ እንዴ? ምንድነው እዚህ ቤት ነው የምትውለው? እንዴት ነሽ ቲናዬ? ሰላም ነው? ሌላ ጊዜ እኮ ሳልጠራሽ ትመጫለሽ፣ ስለ ጊዜ ሁኔታ ትነግሪኛለሽ፣ የሚያስከፋሽን የሚያስደስትሽን ታጫውሽኛለሽ፣ ሮጠሽ እኔ ጋር ትመጫለሽ። እኔ እኮ አንቺን ሳይ እናትሽን እኮ እያስታወስሽኝ እኮ ነው። እንዴት እንደምወድሽ ታውቂያለሽ አይደል እንዴ? እንዴት ነው ውሎ? እንዴት ነው? ምን አዲስ ነገር አለ? ምንድነው? ምን አዲስ ነገር እንዴ? ምን አይነት ጥያቄ ነው? ፈልገኝ ነው? እኔ ካላንቺ ማን አለኝ? ካለናንተ ማን አለኝ? እዚህ ቤት ነው የምትውለው ዛሬ ደግሞ? ታዲያ አንቺ ነሽ ያላችሁን ቀሪ ህይወቴ ከእንግዲህ በኋላ እኮ እናንተ ናችሁ እኮ። በቃ ዝም በል። እኔ ከአንተ ጋር ማውራት አልፈልግም። እንዴት ምንድን ነው ከአንተ ጋር ማውራት አልፈልግም? ያስቀየምኩሽ ነገር አለ? ያስከፋሽ ነገር አለ? ኧረ የለም እንዴ። እና ያስቀየናድልሽ ያበሳጭሽ ሰው ስታወራ ነው የምታናደው። ኧረ እንደዚህ አትሁኚ። እንዴት እንደናፈቅሽኝ እኔ እራሱ ድክም ብሎኛል። እናትሽ እንዴት ነሽ? አለሁልሽ። ውሎሽ እንዴት ነበር? ቆንጆ ነበር። ግን ዛሬ አዛ ነው ያደረጉት። አልወጣሽማ ከቤት? በኋላ እመጣለሁ። የት ነው የምታደርጉት? አታወራኝም እንዴ? እንዴ አንተ ሁሉ ነገር እየተቀየርሽብኝ እኮ በእውነት። ምንድን ነው የምትቀየረው? ሳምሪ ነች አይደለችም እያልኩኝ ነው። ጸጉርሽ ሌላ፣ ቅንድብሽ ሌላ፣ አለማመድሽ አለባበስሽ ሁሉ ሌላ። እኔ እኮ በጣም ግራ እያጋባችሁ ሁሉ ነገራችሁ ተቀይሩብኛል። ያ የድሮ የልጅነታችሁ ኧረ ምንም ነገር አያምርም። እናትሽ እኮ ይኸውልሽ ያለ ምንም ነገር እኮ ነው የምታምረው። የዘጠናዎቹ ምናምን ነው የድሮ ሰው ነው እንዴ? ቆይ እኛ እኮ ትላልቅ ሰዎች እኮ ነን። በዛ ላይ ሴት ነን። ይገባኛል፣ እሱ ይገባኛል። ምንሽ ዘመኑ የሚያስፈልገውን ነገር ቴክኖሎጂ መጠቀም አግባብ ነው። ነገር ግን ደግሞ ከአግባብ በላይ ሲሆን የተፈጥሮ እኮ አንቺ እኮ ሳምሪ በተፈጥሮ እኮ አንቺ ቆንጆ እኮ ነሽ። ስለዚህ ትንሽ ሜካፕ ነው የሚያስፈልግሽ። ሰፍተሻል እኮ አንቺ ሁለታችሁ ማለት እኔ ሌላ ሰው ነኝ። ሌላ ዓለም ውስጥ የገባችሁ ነው የመሰለኝ። ምንድን ነው የሌላ ዓለም ውስጥ? በስመ አብ። እስኪ ተው ቲናዬ፣ ምግብ በላሻ? በጣም ነው ያፈቅሽ። ምንድን ነው? እስኪ ተዋት። ፀጉር ነው ገመድ ነው ገመድ። ኧረ እባካችሁ ተው። ከማንነታችሁ ሁሌ የድሮ አስተሳሰብ ለምንድን ነው የማይቀየረው? ኧረ ተው። በአግባብና በልክ ይሁን። ምንድን ነው በልክ የሚሆን? ማንነትሽን እኮ አጥተሽ እኮ አይደለም እኮ መዋብና ማጌጥ። እናትሽን ፈጥሮ ባሳይሽ አልበማ ብታያት እንዴት እንደምታምር ከእናንተ ሺህ ጊዜ ነው የምትበልጠው። የራሷ ከንፈር፣ የራሷ አይን፣ የራሷ ማንነታችሁን እኮ አጥታችሁታል። እንዴ እስቲ ተወን። አትወጣም እንዴ? እኔ የማውቀው እኔ ገጠር እዚህ ጋር ታቱ እዚህ ጋር ነው የማውቀው። እዚህ ጋር ነው የገጠር የማውቀው። እናንተ ጉጃችሁ ላይ ጡታችሁ ላይ ምናችሁ ላይ የማይታይ ነገር ላይ እኮ ነው ራሱ ታምሮ የሚፈጠር ነገር ነው። በቃ እሺ በቃሽ። እንዴ ቆንጆ ያሳየሽ ነገር አለ ማታ ይሽ እና አልደበረሽ ነው አላለሽ? ቆንጆ እዚህ ነው መስለኝ። የትም ተሰል። ቆይ ዛሬ ስራ የለም እንዴ? አትወጣም?
እኔ እኮ እናንተ ናፍቃችሁኝ ከእናንተ ጋር ለመጫወት ለማውራት እኮ የመጣሁት እኮ ቡና አብረን እንድናፈላ በቆሎ ገዝተን እንድንጠብስ ነው ፍላጎቴ። ስንት የሚሄድበት ቦታ እኮ አለኝ። ያን ሁሉ ትቼ እኮ ነው እናንተ ጋር አሁን ከእናንተ ጋር ለማውራት የምፈልገው። ምንድን ነው ይሄን ያህል ትመጣላችሁ? ትመለሳላችሁ? ልጠብቃችሁ? እሺ እየጠበቅኳችሁ ነው። ብዙ እንዳትቆዩ። አንመጣም። እንደዚህ ባንዴ ሰው እንደዚህ ይቀያየራል? ምንድን ነው ነገር? አንተራርቀናል እኮ ከልጆች ጋር የማለቃቸው ልጆች ናቸው። ምን አይነት መፍትሄ ነው የማገኘው? ሰውዬ ዛሬ ነው የሚሄደው። ዛሬ ነው የሚሄደው። በተገላገለ እነሱ ጭቅጭቅ ነው ስልችት ያለኝ በቃ በሉ ልጆቼ ለ15 ቀን ፊልድ ይወጣ ነው። ለ15 ቀን ብቻ 15 ቀን ነው። 15 ቀን ነው። ለ15 ቀን ፊልድ እወጣለሁ። ቶሎ እመለሳለሁ እና ስልክ አንሱ። ስደውል ስልክ መልሱልኝ እና 15 ቀን ብቻ 15 ቀን ቆይ፣ 1 ወር 2 ወር እሱ አይመለከተኝም። ብሩን ግን ላክልኝ። ብዙ ነገር ያስፈልገናል ታውቃለህ። አንቺ ብር ብቻ ነው። ስልክ አታነሱም እኮ እናንተ ያላችሁበትን መረጃ ለመቀበል ስልክ አታነሱም። ደግሞ የሰራተኛ ወጪ አለብኝ። ሰራተኛዋም አለች። ሰራተኛ ማለት ለአንቺ 15 ብሰጥሽ ሰራተኛዋ ሲጀመር ከዚህ በኋላ አንፈልግም። በቃ ለምንድን ነው የማያስፈልገው? አንተ ምንም ነገር ምንም ወጪ የለብህም እኮ እድሜ ለእናታችን። ኧረ ተው ተው እናንተ አይደላችሁ ሰራተኛ ይላል እንዴ? ጭራሽ ብለናት ሽንኩርት የምትከትፍ ሰራተኛ ደግሞ ሰራተኛ አትፈልጉም? ሰራተኛ አንፈልግም። በቃ አንተ ስለ ብሩን አስብበት። ብሩን ላክልን። ብዙ ወጪ ነው ያለብን። አልበዛም ይሄ ወጪ? እሺ የሰራተኛ ጉዳይ ነው እንደራሳችሁ። እናንተ መጫን አልፈልግም። እናንተ ይመቻችሁ። ግን 15 ሺህ ብር ብዙ ወጪ ያስፈልገኛል። ትምህርቴ እስክጨርስ ድረስ ብዙ ብር ያስፈልገኛል ታውቃለህ። ከዛ በኋላ እስክመረቅ ድረስ ነው ይሄንን ደግሞ ማስቸገረ። ከዛ አገላገላለሁ። ኧረ ተው በአግባብ እና የኮስሜቲክ ቅባት ምናምን ነገሮች እንዴ ሴት እኮ ነን። ኦቨር ከልክ በላይ እያወጣችሁ ነው ወጪ። እንዳቅማችሁ ነው። ገቢያችሁ በጨመረ ቁጥር ደግሞ ወጪያችሁን ታበዛላችሁ። እኔ አሁን ሁሉ ነገር እየተጠነቀቅኩ ለእናንተ እኮ ነው ነገር 15 ሺህ ብር አሁን አልበዛም? ሌላ ነገር ትንሽ ነገር ነው እንዴ? እኛ ብዙ ነገር ያስፈልገናል። አንተ ምን ቆይ ደሞዝ አለ አይደል እንዴ? በዛ ላይ ምንም የምታወጣው ወጪ የለም። እኔ እኮ አሁን ምንድን ነው የሚዘርፈኝ? ለእናንተ 15 ሺህ ብር ሰጥቼ እዛ ብዙ ወጪ አለብኝ። እኔ እኮ ተስገበገበው። ኧረ ተው ተው እየተሳሰበ ነው። እኔ እኮ እናንተን ላለመጫን ነው እንደዚህ ለእኔም አስቡልኝ። እኔ እናንተን አጥቼ ገንዘቤን አጥቼ በቃ ለማንኛውም ብሩን ላክልን። አሁን ሂድ በቃ ዝም ብለን ደግሞ 10 እንዳትደውል፣ እኛ እንደውልልሃለን ስንፈልግ። አሁን ሲጀመር ማን ያነሳል? ባይመጣ ደስ ይለኛል። የሚያወራው ወሬ አሁን ሲበቃ የድሮ ወሬ አሁን በቃ ነፃነታችን አገኘን። አዎ 15 ቀን ትንሽ ብትሆን ዞሮ ዞሮ እኮ ቢመጣም ተመልሶ ይሄዳል። አዎ የሚያሳስበኝ ታውቂያለሽ ብሩ ነው። ብሩማ በጣም ያስፈልጋል። እና እንዴት ነሽ ነው እንጂ እንዳልኩሽ ተጠራኩብሽ ይወጣል እንጂ እኮ ራሱ ያፈክሽኝ እኔስ አጠገቤ ነሽ ራሱ እኮ ስማ በጣም የምትናፍቅ ይሁን። አንዳንዴ ገፍተሬ ባስወጣው ብላ አይቀርም እናስወጣዋለን። ይሽባ እና ለምን ግን እናንተ ወርተን ለብቻችን ነው በነፃነት እንደፈለግን ሁሉንም እናደርጋለን። ያው ትንሽ እኔ ትምህርቴን ልጨርስና መውጣታችን አይቀርም ወይ እሱን እናስወጣዋለን።
እንደምወድሽ ታውቂያለሽ? አውቃለሁ። እዚህ ጋር ተቀመጭ። ውይ እና ምን ተብሎ ምግቡ ቆንጆ ጊዜ እናሳልፋለን። እኔ ሁላ ናፍቀሽኛል። ቲና ስልኬና ቦርሳዬን ይዘሽ ነይ። ዛሬ ደግሞ ደስ አለሽ? በጣም ደግሞ ጣፋጭ እኮ ነሽ ታውቂያለሽ? አውቃለሁ። ለዚህ ነው የምወድሽ። የምሰጥሽ ነገር አለ። ላንቺ የማልሆነው ነገር በሌለ ታውቂያለሽ። በአፍንጫሽ ነው የምትወስጂው። ቆንጆ ነገር ነው። አዎ እኔማ ስራ ያለ እንዴ? በጣም ቆንጆ፣ በጣም ይመችሻል። ሁሌ ነው ማምጣልሽ። እሺ ደስ ይለኛል። ትመጣሽ? በጣም አመሰግናለሁ። በቃ በቃሽ። በኋላ ትወስጂኛለሽ። እሺ ነገ ደግሞ የሆነ ቦታ ይዘሽ ትሄዳለሽ። እሺ ደስ ይለኛል። ዛሬ በጣም ነው ያስደሰትሽኝ ታውቂያለሽ። እኔ እራሱ እሺ ወይ ደግሞ ስልክ ቢደውልልሽ ራሱ እንዳታነሺ። ተይው ዝም ብሎ ከናደርጉ ከዛ በኋላ ገንዘብ ስንፈልግ እንደውልለታለን። አዎ ጀመር ምንም አይሰራም እኮ ጭቅጭቅ ነው። ጣፋጭ እንደነስ ደስ ይለኛል። አንዴ ሳምሽ ሳምሽ ደከመሽ? አረ ብዙ ማለት ነው። ለምን ትንሽ ቆይቶ እንወጣለን? እንወጣለን። ትንሽ እረፍት ማለት በጣም ደክሞኛል። ሰዓት እየመሰለኝ ማታ ስንት እንወጣለን እና ምን እንዳደርግልሽ ነው የምትፈልጊው? ዛሬ በጣም ቆንጆ ጊዜ ያሳለፍን፣ በጣም ደስ ብሎኛል። በቃ ከሌሎች ቀኖች ዛሬ ይለያል። ነፃነት ስላለ በቃ ከዚህ በላይ ደግሞ ሰራተኛ ምናምን አንፈልግም። እራሳችን የፈለግነው አረ እንዳይደውልብኝ። እራሳችን በፈለግነው ነገር በፈለግነው ሰዓት በቃ ሲጀመር እኮ እዚህ ቤት ማንም የለም። ሲነገረው እኮ አይሰማም ሰውዬው ደግሞ ችግር አለበት። በቃ ፍቅር እንውጣና ትንሽ እረፍት አድርገን ከዛ ማታ እንወጣለን። ሻወር አንገባ እንገባለን። ትንሽ
ምን ሆነሽ? ደከመኝ። እንዴት ነበር? ቆንጆ ነበር። ክላስ ነበርኩኝ እኮ። ሜዳ ምን እንደሆነ ብታይ ግን በጣም ደክሞኛል ታውቂያለሽ። ታያ የምርሽን? አዎ ደክሞኛል። አታይኝ ዛሬ ምንም ቢደክምሽ አልፋታሽም። እኔ ቆንጆ እስከ ሌላ ሰው ለምደሽ ነው። ኧረ ደክሞኛል። በዛ ሳይሆን ደክሞኛል። ፀሐይ በጣም መቶኛል። ችግር የለውም። ቆይ ጊዜ አልበልሽ። ደግሞ እንዴት ነው ያማረብሽ! በጣም አምሮብሻል። እና እንዴት ነሽ? ደህና ነኝ። ትንሽ ልተኛ። አተኝም እንዴ? ናፍቀሽኝ አይደል? እንዴት ስጠብቅሽ የነበረው? ደከመኝ እኮ። ችግር የለውም። እኔ ድካምሽን በፈለግሽ መንገድ ላልፋልሽ። ለምን ልታጠፊልኝ አሰብሽ? እንዴ ደስ ባልሽ ከፈለግሽ ሻወር እንወስዳለን። ከዛ በኋላ ከፈለግሽ እደንስልሻለሁ። እስቲ ደንሽ። ይህ ልብስ ደግሞ እንዴት እንደሚያምር! ኧረ ትንሽ ወፈርኩኝ መሰል። ወፍረሻል በጣም። ተስማምተሽኛል። በጣም የተስማማሽ። እና ምግብ በላሽ? በላ እኔ ምንጭ ትንሽ ኬክ ነው ላቅርብልሽ? ኧረ አልፈልግም። አሁን ትንሽ ስለደከመኝ እረፍት ያስፈልገኛል። ከማን ጋር? ከእኔ ጋር ነው? ብቻዬን። አይቻልም። ለብቻ እዚህ ቤት ምንም ነገር አይቻልም ከዚህ በኋላ። እንዴ ኧረ ተይ፣ እኔን እዘኝልኝ እንጂ። አላሳዝንሽም? እንዴ ስለምታሳዝኝኝ አይደል እንዴ? ታዲያ እንደዚህ እንደውም የደከመው ሰው እኮ እንደዚህ አይደለም። አንቺ ራሱ ምን ማርያም ነው ተረሽ ባንቺ እንደማልደክም ተቀምጧል። ብቻልኝ ነበር። እኔ ራሱ እና ያን ነገር ይዘሽ አልመጣሽም ዛሬ? ይሻላል። መልካም ኪሽ ምልክት እኔ ነኝ። እና እንደውም አደከመሽ። እና ውሎሽ እንዴት ነበር? ቆንጆ ነው። አሁን ለምን ድካም የረሳሁት ጠፋ። እና በጣም የሚያምር ያምር በጣም እንደምታጓጉኝ። ቆይ እንደምታጓጉኝ አውቄ ደግሞ ስላች ቆይ እስቲ አንዴ ፈጣን። እሺ በዛው ይዘሽልኝ ነው። ከዛ ይህንን አጭሰሽ ግን ቆይ ትንሽ ቆይና ትወስጃለሽ። ቆይ መጀመሪያ የምናወራው ነገር አለ። ታውቂያለሽ ይሄ ነገር በብዙ ብር እንደሚገዛ። እንዲያውም ቶርክ ነው የምፈልገው። ካልሆነ ይቀራል ማለት ነው። ለምደሻል እኮ በቃ በዚህ ቀን መጀመሪያ እሺ፣ ደስ ይለኛል። የሆነ የአፍታታሻል ታውቂያለሽ? መፈታት ያለሽ
አለምሽን እኮ ነው የሚያሳይሽ። ወደድሽው? በጣም ምን ሆነሽ እንዴ? ምን? አይ በደንብ እንትን ልበለው ብዬ ነው። እያማረብሽ ነው በጣም። ከዝሞትሽ የአንቺ ፍቅር እኮ እንደዚህ ነው የሚያደርገው። አትጨፍሪ። አብረሽኝ ነው የምትጨፍሪው? እሱ ብቻዬን ጨፍረች እንዴ? እኔ አይሻለሁ። እኔ ግን ከአንቺ ጋር ብጨፍር ደስ ኖርማል ጭፈራ ምናምን አልፈልግም። ከአንቺ ጋር ብጨፍር ደስ ይለኛል። እንዴ እኮ ከአንቺ ጋር ጨፍር እንደዚህ እንደውም እንደዚህ አጫፍረሽኝ እንደዚህ ነገር አሽማቅ እንደዛ አንፈልግ። እሺ አንድ ስቴፕ፣ ሁለተኛ ስቴፕ ብቻሽን። እንዴ እኔ ከአንቺ ጋር ነው ነገር ማድረግ የምፈልገው። ከአንቺ ጋር አንቺ ነሽ የምታውቂበት። እኔ እኮ ያን ያክል አይደለም። እኔማ ደክሞኛል፣ በጣም ደክሞኛል። እኔ አንቺን ማየት ነው የምፈልገው ዛሬ። አስጨፍር አይተሽ ነገር ስትይ አልስቅም። ደስ ማየት ስለማረኝ ነው። እኔ እኮ ከአንቺ ጋር የሚያስደስተኝ በቃ በተለይ ያኛው ነገር እንዴት እንደሚያስደስተኝ እንዴት ደስ እንደምትይ እኮ ብቻዬን አልጨፍርም። ከአንቺ ጋር የምጨፍረው ተሽከርክሪ የምን በጣም ይወቅሻል። ለየት ብለሻል። ኧረ ደስ ብሎሻል ሁላ። ጨፍር ስላልሽኝ እኮ እኔ አምኛል መጨፈር በቃ። እሺ ጨፍሪ ጨፍሪ። ያን ያክል አላውቅም። እኔ ለምን አውቅ ይላል ካላወቅኩ ዛሬ ማታ ይዤሽ እወጣለሁ ክለብ። እንጨፍር እዛ ይሻላል። እናብዳለን ግን ከሌላ ሰው ጋር መምጣት አይቻልም። እና ትንሽ አልተናቅ ለምን አባሻው እንደሆነ እዚህ ጋር ተቀመጭ። ሽማን መስራት አይ እንደዚህ አልፈልግም። ፊት ለፊትሽ እዚህ እንደሆነ ደስ ይለኛል። የምር ዛሬ ተለየሽብኝ። ምንድን ነው የምንለይብሽ? እንደዚህ አውልቅ ነው ውስጥ እንኳ ውስጥ እንገባለን ውስጥ እንገባለን እኮ ላውልቅ እዚህ ላውልቅ። እሺ። አይ ኖ እዚህማ ደግሞ ያሼባ ድንገት ቢመጣብኝ ምን ስራ ይመጣል? አይመጣብሽ ተነሽ። ውስጥ እንግባ። አዎ ስላለሽ አይ